ሰላም እንዴት ናቸው? ዛሬ ደግሞ ይዤላችሁ የመጣሁት የፓስታ በሸመል እንዴት እንደሚሰራ አሳያችኋለሁ። በጣም ነው የሚጣፍጠው። እንዲሁም ደግሞ አሰራሩ በጣም ቀላል የሆነና ጣፋጭ የፓስታ በሸመል እንዴት በቀላሉ እንደምናዘጋጅ አሳያችኋለሁ። አሁን የረመዳን ወቅት ስለሆነ ለረመዳን በጣም ይጠቅማችኋል። እንዲሁም ለሞላ ለሙስሊም እምነት ተከታዮች በሙሉ እንኳን ለረመዳን ጾም አደረሳችሁ። ሙባረክ አለይኩም ሻር ብያለሁ። እንዲሁም ደግሞ ለኦርቶዶክስ እምነት ተከታዮች እንኳን በሰላም ለፋሲካ ጾም አደረሳችሁ አደረሰን፣ በሰላም ያስፈታን። እንግዲህ ይሄና ሌሎች ቪዲዮዎች ከጾሙ ከመግባቱ በፊት የሰራሁት ብዙ ቪዲዮዎች አሉ። ቀስ በቀስ እንመለቀላችሁ ይሆናል። ይህ ቪዲዮ ግን በጣም ይጠቅማችኋል። በተለይ ለረመዳን በጣም ይጠቅማችኋል። እንዲሁም ደግሞ የኛዎቹ ደግሞ ጾም ሲፈታ አዘጋጅታችሁ ትሞክሩታላችሁ ማለት ነው። እሺ እንግዲህ ይህንን ቆንጆ ፓስታ እንዴት እንደሰራው አሳያችኋለሁ። እጅ የሚያስቆረጥም በጣም ቆንጆ የሚጣፍጥ ነው። ወደ አሰራሩ ስንሄድ እሳታችንን ካበራን በኋላ መጥበሻችንን እንጥድና አንድ ራስ ቀይ ሽንኩርት ደቆ የተከተፈ እንዲሁም ደግሞ አንድ 10 ፍሬ የሚሆን የተፈጨ ነጭ ሽንኩርት እንጨምርና አንድ ላይ እንጠብሰዋለን ማለት ነው። ለ2 ደቂቃ ያህል በዚህ መልኩ እንጠብሰዋለን ማለት ነው። ለስለስ ባለ እሳት ላይ እንደዚህ ልክ ከለሩን ሲቀይርልን ከ2 ደቂቃ በኋላ የተፈጨ ስጋ እንጨምራለን ማለት ነው። የተፈጨ ስጋን ከጨመርን በኋላ እንደዚህ ከሽንኩርቱ ጋር አንድ ላይ ካዋህድን በኋላ የተጠቀምኩት እዚህ ጋር አንድ ማጂ እና ግማሽ የሻይ ማንኪያ የካሪ ፓውደር እንዲሁም ደግሞ አንድ የሻይ ማንኪያ ፓፕሪካ፣ አንድ የሻይ ማንኪያ ቆንደ በርበሬ ጨምሬያለሁ። እንግዲህ እነዚህን አራቱን ቅመማ ቅመም ብቻ ነው የምንጨምረው። ከዛ እንደዚህ እንደምትመለከቱት አንድ ላይ አሁንም ለ3 ደቂቃ ያህል ለስለስ ባለ እሳት ላይ እንጠብሰዋለን ማለት ነው። ስጋውን እንደዚህ እንደምትመለከቱት እሳታችሁን ቀንሳችሁ ከዛ እዚህ ጋር ለ3 ደቂቃ ከጠበስኩ በኋላ የሚያስፈልገን የቲማቲም ፔስት እንጨምራለን ማለት ነው። እኔ የተጠቀምኩት አንድ የሾርባ ማንኪያ ነው የምጠቀመው ወይም የምሰራው ፓስታ ግማሹን ስለሆነ ነው ማለት ነው። እናንተ ሙሉ ፓስታም ከሆነ የምትቀቅሉት 2 የሾርባ ማንኪያ አድርጉት። ከዛን እንግዲህ ያንም የቲማቲም ፔስቱን ከጨመርን በኋላ ለ3 ደቂቃ እንጠብሳለን። ከዛን እዚህ ጋር እንግዲህ ከጎን ፓስታ እየቀቀልኩኝ ነው። ውሃውን እንደዚህ እያነሳን የፓስታውን ውሃ እዚህ ጋር እንደምትመለከቱት እንደዚህ እንጨምራለን ማለት ነው። ከጠበስን በኋላ እንደዚህ እያደረግን ለስለስ እያደረግን እንሄዳለን ማለት ነው። ለፓስታችን የሚበቃን መረቅ እስከሚወጣው ድረስ ማለት ነው። እዚህ ጋር እንደምታዩት ለስለስ ባለ እሳት ላይ ቀስ ብሎ እየተንተከተከ ለ10 ደቂቃ ያህል እናቆያለን ማለት ነው። እንደዚህ እንደምትመለከቱት ከዛን እንደዚህ እንደምትመለከቱት ከ10 ደቂቃ በኋላ እንደዚህ ቆንጆ ሆኖ በስሎልናል ማለት ነው። አሁን እንግዲህ የምንጨምረው የቀቀልነውን ፓስታ እንደዚህ እያነሳን እዛ ውስጥ እንጨምርና እሳታችንን ቀንሰን አንድ ላይ በደንብ አድርገን እናዋህድና ከዛን ከአቁላላ ነው ቁሊቱ ጋራ ወይም ከስጋው ጋራ አንድ ላይ ለ3 ደቂቃ እሳት ላይ እንዲቆይ እናደርጋለን። ፓስታው የመረቁን ጣዕም እንዲይዘልን ማለት ነው። አንድ ላይ እሳታችንን ቀንሰን አንድ ላይ ለ3 ደቂቃ ያህል እሳት ላይ ካቆየን በኋላ ከዛን ከ3 ደቂቃ በኋላ እዚህ ጋር ቫይሬክስ ወይም ሰፋ ያለ ሳህን ኦቨን ውስጥ ለማስገባት የሚያመቸን ሳህን እንደዚህ አይነት ያስፈልገናል። ከዛን እንግዲህ እንደምትመለከቱት እሱ ላይ ካደረግን በኋላ እንደዚህ እኩል በኩል እናስተካክላለን ሁሉም ቦታ። ከዛን የበሸመል ሚክስ እዚህ ጋር አለኝ ከሱፐር ማርኬት ነው የገዛሁት። ይህንን እዚህ ጋር እንግዲህ እንደምትመለከቱት ለአንዱ በሸመል የሚያስፈልገን 3 ብርጭቆ ወተት ነው ማለት ነው። 3 ብርጭቆ ወተት ያስፈልገናል። እንግዲህ ድስት ላይ ከጨመርን በኋላ ከዛን ወተቱንም እንጨምራለን 3 ብርጭቆ። ከዛን በደንብ አድርገን እናዋህድና እሳት ላይ እንጥዳለን ማለት ነው። ክሬም እስከሚሆንልን ወይም ደግሞ እስከሚወፍርልን ድረስ እንጠብቃለን። እንደዚህ እያዋህድን እንደምታዩት ቀስ በቀስ እንደዚህ እየወፈረ ይሄደልናል ማለት ነው። ልክ እንደዚህ ሲሆንልን ከእሳት ላይ እናወርድና በትኩሱ እዛው ከላይ እንጨምራለን ፓስታው ላይ ማለት ነው። እንደምትመለከቱት በዚህ መልኩ ከላይ እንደዚህ እናፈሳለን ማለት ነው። ከዛ እንደዚህ እኩል በኩል ሁሉም ቦታ አዳርሰን ካፈሰስን በኋላ ኦቨን ውስጥ እናስገባውና ከላይም ከታችም 180 ዲግሪ ላይ አድርገን ለ5 ደቂቃ ወይ ለ10 ደቂቃ ያህል እናቆያለን ማለት ነው። በጣም ነው የሚያምረው። ከላይ ቶሎ ሊቃጠልባችሁ ስለሚችል መጀመሪያ ከስር ብታበሩና ምናልባት እሳታችሁ አሪፍ ከሆነ ከስር ብቻ አብርታችሁ ራሱ ከስር እየተንተከተከ ይሄድና ከላይም ያለውን ያቀላል ማለት ነው። እንግዲህ እንደምትመለከቱት ከስርም ከላይም እኩል ነው ያበራሁት። ከዛን ለ5 ደቂቃ ያቆየሁት ማለት ነው። ከዛን ከ5 ደቂቃ በኋላ እንግዲህ እንደምትመለከቱት እንደዚህ እየተንተከተከ ወጥቶልኛል ማለት ነው። በጣም ነው የሚያምረው ከለሩ። እንዲሁም ደግሞ ቴስቱ ልነግራችሁ አልችልም። በተለይ በትኩሱ መብላት ያለባችሁ በትኩሱ ዋው በጣም አሪፍ ነው። ያው ስጋ ስለሆነ በትኩሱ ሲበላ ነው በጣም አሪፍ የሚሆነው። እስከዛሬ በሸመል ሰርታችሁ መታቁ ከሆነ
እንግዲህ እስከዛሬ ከሰራችሁት በሸመል የሚበልጥ ቆንጆ ቴስት ያለው በሁሉም ሰዎች ዘንድ የሚያስመሰግናችሁ በጣም የሚጣፍጥ ቆንጆ የፓስታ በሸመል ነው። ሁላችሁም ሞክሩት፣ እርግጠኛ ነኝ አሪፍ ነው፣ ትወዱታላችሁ። እንግዲህ ጓደኞቼ እስከ መጨረሻ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። የዛሬ ቪዲዮ ይመስል ነበረ። እንዲሁም ደግሞ ዩቱብ ላይ በጣም ብዙ ጠቃሚ የሆኑ ቪዲዮዎችን እዚህ ላይ ያለቀኳቸው በጣም ብዙ አይነት ሀገራችን ባህልም ሆነ የውጭ ሀገር ብዙ አይነት ምግቦችን ሰርቻለሁ። ገብታችሁ ለማየት ሞክሩ። በጣም ብዙ ጠቃሚ የሆኑ ቪዲዮዎች ዩቱብ ላይ አለ። ቢዮ ላይ ፕሮፋይሌ ስር የዩቱብ ቻናሌ ሊንክ አለ። እዛ ላይ ገብታችሁ ማግኘት ትችላላችሁ። ሊንኩ ለማይከፍትላችሁ ደግሞ የዩቱብ ቻናሌ ስም አለ። በዛ ላይ ገብታችሁ ዩቱብ ላይ ሰርች አድርጋችሁ ልታገኙኝ ትችላላችሁ ማለት ነው። እሺ ጓደኞቼ የዛሬ ጠቃሚ ቪዲዮን ይመስል ነበር። እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ። ባይ ባይ።